በየትኛው አይነት መንገድ ብሄድ ነው ፏም ታደርግ? ሳሎን ቤት ላይ አበባ ብትናርገር እውነት ነው። ሀይሚ የሚያስፈልጋትን ነገር ማድረግ አለብህ። ብሩክ አለማየሁ ተነግረሃል። አሁን በቅርቡ እንጠብቃለን። ትሰሚኛለሽ? እንድጠቀም አታርጊኝ። ፕራንክ እኔ ብሆን ውሃ ሆኜ ነው የማልቀው። ምክንያቱም ሰሞኑን ብሩክ ከነበረበት ሁኔታ ላይ ሳስበው እንዲህ በልህ ቢሆንስ ብዬ እፈራለሁ። ቤተሰብ ጎበዝ ነሽ ግን ሀይሚ በዚህ ልክ። እኔ ሰሞኑን ካለው ሁኔታ ቤትም ወጥቶ ስለነበረ በልህ የሆነ ነገር ይፈጠራል ብዬ በጣም ነው የምፈራው። ጎበዝ ነሽ ጎበዝ። እንዴ ሰሞኑን ግን ብሩኬ ሳቅ ብሎታል። እኔ እንጃ ሀይሚ የሆነ ነገር አምጥታ ማለት ነው እንደምታጨልለው የሆነ ነገር እየነገረኝ ነው። ቤተሰቦች የምሬን ነው። ከቡታጅራ አዲስ አበባ ከመጡ ጀምሮ ብሩኬ ነው ኢንትሮ የሚሰራው ማለት ነው። ሀይሚ ስንት ቀን 2 ቀን የሰራችሁ ይመስለኛል። ኤዲ ስታረግ አሁን ብሩኬ መጥፎ ነገር የሚያደርግ ይመስል በቃ ያስደነግጣል። ኤዲ ሲያደርገው ማለት ነው። እዲ ጉድፈላ ደስ የሚል ጊዜ ነበር። ለማንኛውም ማለት ነው እጅ በደረት ማለት ይሄ ነው። ይሄ ሁላችሁ ማለት ነው። ልክ እንደ ሀይሚ እጅ መስጠት በቃ ወንድ ልጅ በትግል አይቻልም በምላስ እንጂ ማለት ነው ጋይስ። ምንም እንዳላደረገ ምንም እንዳልፈጠረ እንግዲህ በኮንፊደንስ ሲያወራ መቼስ እሱ ምንም ነገር እንደሌለው ነው። እሷ ደግሞ ያለ እየመሰላት ችግራችን ፈተን ብንመለስ እኔ እናንተ አባክን አረባክሽ ራስሽ ሄደህ እኔ በጣም ደብሮኛል። ዱባይ በሄድ ካንተ ጋር ደስ ይለኛል፣ ነገር ግን ምንም እኔ ጋር ደስ የማይል ነገር አለ እያለች ነው። ሁሉ ረስተህ ዱባይ እንሂድ ስትል አታፍርም? ግን በእግዚአብሔር እኔ ምን አደረኩ? የምንም ስላላደረገ ምንም አልመሰለውም ማለት ነው። የእዩ እርግዝና ጋይስ ቤተሰቦች እንዴት አያችሁት? ምን አደረግኩ? ምን ፈጠርኩ? ደስታን ስጭኝ፣ ደስታ ልስጥሽ እያለ ነው ሰሞኑን። አንዴ አልጋ፣ አንዴ ሶፋ። በነገራችን ላይ ይሄ ነገራችሁ ነው ፋሚሊ የሚወድላችሁ ማለት ነው። በይዘው ማለት ነው። እና ሀይሚዬ ዛሬ ጉልበት ብላ ማለት ነው የሆነ ነገር እልህ ውስጥ የሚያስገባ ነገር ምንም አልተናገረችም። እኔ ብሆን እፈራለሁ፣ ምክንያቱም ሰሞኑን ካለበት ሁኔታ ማለት ነው። ቤተሰብ እሷ ግን ውስጣም እየፈራ ራሷን ተቋቁማ እንደምንም ወደ ሰላም አመጣች ማለት ነው። ታግላም ብላ ምንም ብላም ቢሆን ማለት ነው። አያችሁ ሴቶች እንደዚህ ነው መሆን ያለባችሁ። ለማንኛውም ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሰሞኑን እንግዲህ ቡቡዬ ምን አስቦ እንደሆነ እየተዛዛገብን ነው ማለት ነው። ማለት ዘና ፈታ የሚያደርግ ቪዲዮ ነው። በነገራችን ላይ በካፕኬት ምናምን ስታቀናብሩ የነበረውን እነሱ በተግባር እየሰሩላችሁ ነው ማለት ነው። ቤተሰቦች ሰው ዛሬ የምልላችሁ ነው እንግዲህ የፈለግኩት ነገር ምንድን ነው፣ ሀይሚዬ ከዚህ በፊት እዛኛው ቤት እያለች ዞር በልልኝ ውጣልኝ ምናምን እያለች ሀርድ ነገር አሳይታ ነበር። ዛሬ ላይ ደግሞ በቃ ያለ አይደለ ጥሩ ምስግን ሴት መስላ የሆነ ለሱ ምንም ቦታ ማለት ቦታ ስላችሁ ያው አሁን ጊዜያችን አይደለም እያሉ ነው ያሉት። ብሩኬም እንደምታዩት ከላይም አርጅቻለሁ ከውስጥም አርጅቻለሁ እያለ ነው ያለው ማለት ነው። ያው እንግዲህ ያ ማለት አርጅቻለሁ ማለት እንግዲህ የሆነ አስተሳሰቡን ሩቅ ቦታ ስላስቀመጠው ያ ጊዜ አሁን አይደለም፣ አሁን በቃ ቴንሽኔ ምናምን ሌላ ቦታ ነው ያለው ነው እንግዲህ። ይሄ ደግሞ ያደረጉበት ንግግራቸው የራሳቸው ምክንያት ይኖራቸዋል ብዬ አስባለሁ። ወይ እንግዲህ መጀመሪያ ቃል ሲገባቡ እንግዲህ ሀይሚን በዛን ሰዓት ተማሪ ስለነበረች ከቤተሰብ ጋር ብዙ ጫናም ስለነበረባት ያ ሁሉ ነገር በተገናኙ ሰዓት እንግዲህ ቃላቸው እንግዲህ እስከምን ድረስ እንደሆነ አይታወቅም። ቃል ደግሞ አይታጠፍም። እስከዛው ድረስ እንደዚሁ እየተዛዛጉ መቆየት ነው ያለባቸው። ሲቀጥል ደግሞ በዚህ ሰዓት እኔ ከሀይሚዬ ጋር ተተገናኘሁ ቀጥታውኑ 4 ልጆቹን ነው የምፈልገው። ሀይሚዬ ደግሞ በዚህ በልጅነቷ ሳትዝናና ሳትጫወት እንደ ልጅ ሳትቦርቅ በልጅ ማሰር አልፈልግም። እንድትቦርቅ፣ እንድትጫወት፣ እንድትስቅ የምትስቅበት ቀን ቅርብ ነው እያለ ነው ያለው ብሩኬ ማለት ነው ይመስለኛል። በስራ የተወጠረች የሆነ ትምህርትም አለ በዛ ነገር በጣም በቃ ቢዚ የሆነች ይመስለኛል ሳስበው ማለት ነው ከሱ ንግግር
እና በእንደዚህ አይነት ነገር እኔ እሷን ላስጨንቃት አልፈልግም። አሁን እኔም እንደምታወኝ ነኝ። ውጬ ሁሉን እንዳረጀው ውስጤም አርጅተዋል ብሏል። ያ ማለት እንግዲህ አሁን ላይ እንደዚህ አይነት ነገር ፍላጎት የለኝም ነው። ታማኝ ነኝ ነው እንግዲህ እያለ ያለው። በውጭ ደግሞ እንግዲህ አስረግዝሃል እየተባለ ነው የሚረገጠው የሚወቀሰው። ሀይሚዬም ጭንቅላቷ ላይ ያለው ምንም ነገር እንዳላደረግ እንዴት ነው ዱባይ ድረስ ካልሄድኩ ብለህ የምትለኝ እያለች ነው። እሱ ደግሞ በተደጋጋሚ እኔ እሱን አላጠፋውም ሀይሚዬ አብሬሽ እንሂድ አብሬሽ እንድትሆኝ ይፈልጋለሁ እያለ ነው። ካልሆነ ግን ብቻዬን ነው የምሄደው እያለ ነው። ነገር ግን በዚህ መካከል ምን ተረዳው መሰላችሁ? ሰሞኑን እያዛዘገን ብሩኬ እንደው እግሩ ውጥት ሲል ሀይሚ ይህን ብድር መመለስ ከፈለገች እግሩ ወጣ እንዳለ ብሩኬ ሄደ በቃ ዱባይ ተብሎ ከዛ የሆነ በቃ ሸበላ የመሰለ ወንድ ቤት ጎርደድ ሲል ቢያይ ቪዲዮ ብሩኬ ካለበት አይመጣም ብላችሁ ታስባላችሁ? ይመጣል። የሚመጣው ማለት ነው ቀንቶም ሳይሆን ማለት ቅናቱ እንዳለ ሆኖ ግን በጣም የሚያሳስበው ነገር እኔ አሁን ከብሩክ ላይ የማነበው ነገር ሀይሚ ከሌላ ወንድ ጋር ሆነች አልሆነች የሚለው ነገር የእሷ ደስታ ከሆነ ማለት ነው ራሱን ይሰጣል። የእሷ ደስታ ከሆነ እሷን የሚያስደሳትን ነገር ብቻ ያደርጋል ስለሚወዳት ብቻ ማለት ነው። ነገር ግን ያ እሷ ጋር የሚመጣ ወንድ እሷን ሊያጠቃት ነው ወይስ ህይወቷን ሊቀይር ነው ወይስ ምን ሊያደርጋት ነው? ይሄ ጥያቄ በደንብ ይጠይቀዋል። በደንብ በቃ እሷ የማትፈልገው አይነት ከሆነ በቃ እንደማይደራደር አይነት ወንድ ነው እኔ አሁን መስሎ እየታየኝ በሷ ላይ ሳየው ማለት ነው። ብቻ ባጭሩ በሀይሚ በሴትነቷ በጣም አይደራደርም። ለምን እንደሆነ አላውቅም። እሷም ተናግረዋለች ከዚህ በፊት ትዝ የሚላችሁ ከሆነ ማለት ነው። አሁን ብሩኬ እንደዛ አሁን እሱ ሄዶ እሷ እንደዚህ አይነት ቤት ውስጥ ቢኖር ከፍፄ ጋር ተነጋግራ ምድር ቃውጤ ነው የሚሆነው ጋይስ። ለምን እኔ አልሄድም ስትለኝ ፈራሁኝ። ታውቃላችሁ የኔ ሀሳብ ነው ባይዘው ወይ ቤተሰብ ደግሞ እንዴት ሀይሚን ከወንድ ጋር አልሻት እንዳትሉኝ። ያው ፕራንክ አይደለ ስራ አይደል እንደዛ አይነት ነገር ካሰበች ብዬ ነው። ለምን አልሄድም አለች ታዲያ? የሆነ ነገር ከሌለ ለምን አልሄድም አለች? ከዛ ከሚሄድበት አጦልባ ትመልሰዋለች ማለት ነው ብሩኬ ማለት ነው። እና ይሄም ነገር ሊኖር ይችላል። አንተ እንትናን እያመጣህ እየጎተትክባት የሆነ በቃ እሱ ፕራንክ አደረገ እኔም ፕራንክ አረገዋለሁ የሚል ነገር አለባት ሀይሚ ብዙ ጊዜ ሰው እንደዛም ሊሆን ይችላል። ይችን ነገር ታሳቢነት ማድረግ አለብህ ማለት ነው። ምክንያቱም ብሩኬ እንዲህ ባለፈው ተይ አብረሽኝ እንደሪ በረደኝ ቆፈጠጠኝ ምናምን አቆፈነነኝ ሲል ቆይቶ በመሃል አይታችኋል። ያን የመሰለ ቴረር ነው የለቀቁብን ማለት ነው። እግዚአብሔርን ልብ ሽብር ጥልጥል የሚያደርግ አሁን እንደዚህ አልፎ ልናወራው በዛን ሰዓት የእውነት የብሩኬ ሆስፒታል መግባት የሃይሚ ሆስፒታል መግባት እግዚኦ በስመ አብ እንዴት እንዳስጨነቀን ነበረ። እና ብሩኬ እንዲህ ብዙ ጊዜ እየመጣ ኢንትሮ እንደዚህ ሲሰራ ሲዛዛግ እኔ ትንሽ ከኋላ የሚመጣው ነገር ያሳስበኛል ጋይስ። እና ሁላችሁም ነቃ ማለት አለባችሁ። ለዛሬው ያው እንደዚህ አይነት ቪዲዮ ነው። በዚሁም ሃይሚ ምን አይነት ስሜት እንዳላት ለብሩኬ ያሳያል። እኛ እኮ ድራማ ስትጀምር የምትቀየረው ነገር ነው። ምክንያቱም ቀይር ብላ እሷ ድራማውን ለማሳመር ለማጣፈጥ ነው የምትጠቀመው። ይሄ ይገባናል እኮ ግን ደግሞ እኛ እነሱ ደግሞ ያንን ተቀብለው አምጥተው ብሩክን ለመርገጥ እናቱን ለመርገጥ ይዘጋጃሉ። ከዛ በቃ ነገራቶቹ ሁሉ ትክታክ ግልብጥብጥብጥ ይላሉ። ያ ነው የኛ ችግራችን እንጂ እንደምትዋደዱ እኮ እኛ ጥንቅቅ አድርገን እናውቃለን። ብሩኬም አለ ሃይሚ አይሆንለትም፣ ሃይሚም አለ ብሩኬ ምንም አይሆንላትም። በቃ ነገራቶቹ ውስጧን እንኳን እያሳመማት አሁን ለብሩኬ ያላትን ስሜት እንደምታዩት ነው። በቃ ያ ነገር እንግዲህ እንዳልተፈታ ሆኖ ሲሰራ ማለት ነው። እና ይገርማል። ብቻ ፍቅራቸውን ያዝልቀው። የሰው ልጅ መጀመሪያው ሳይሆን መጨረሻውን ነው እንግዲህ እኛ መጨረሻችሁን ያሳምረው ነው እኛ የምንለው። ሁሉ ጊዜም ስኬታማ እንድትሆኑ ነው የኛ ምኞት። በትንሽ ነገር ደካማ ሆናችሁ የሆነ በመካከላችሁ በሚገቡ ነገሮች በጥቃቅን ዝንቦች ተበከለ ብላችሁ ይሄን የመሰለ የሚጣፍጥ ፍቅራችሁን መድፋት እንደሌለባችሁ ነው ለብሩክም ለሃይሚም እኛ የምንናገረው ማለት ነው። እና የኛ ውድ ቤተሰቦች ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል በገባኝ ልክ ማለት ነው። ሲቀጥል ደግሞ እንግዲህ ብሩኬ አበባ በተንተና አድርገህ ያን በቀደም የዘፈነችውን ስስቴ ነህ እኮ እኔ እኮ ብያችኋለሁ ለብሩክ ነው የተዘፈነው ስላችሁ አንቺ ደግሞ ምን ታውቂያለሽ ወንድ ብርቁ አላችሁኝ። እንዴት ነው ቆይሳ ለብሩክ የማዘፍንለት የመሰላችሁ ስታስቡት? ኧረ ይመችሽማ እንዴ እንደዛ ስናገር ሰደቡኝ እናንተ። ዛሬ ራሱ እኮ ብሩክ አሁን እንዲህ ስላረጋት
ስንት የሚናደድ ሰው አለ ስንት። እኔ ግን ኢንጆይ ነው ያረኩት ቤተሰብ ትናንትናም ዛሬም እንዲሁ ጥንቸሎቹ ቢኖሩ ብሩኬ ጥሩ ነበረ። ምክንያቱም ለማንኛችሁ እንደሚያግዙ ጥንቸሎቹን አብራችሁ ብትለቋቸው በዚህ አጋጣሚ እንዲህ ቡሩ ሲጀምሩ በጣም ደስ ይለናል። አጠፋችኋቸው እኮ በፊት ማህ ያሳየችን አንድ ሁለቴ ምናምን፣ ከዛ እናንተ ከመጣችሁ ጨራሹን አጠፋችኋቸው። ምን አስባችሁ ነው? አይናፍቋቸውም ብላችሁ ነው? አሳዩን እንዴ የማችኋል እንዴ? አዲሱ ቤት ከገባችሁ ነፈጋችሁን። ምን አስባችሁ ነው? እናያቸው እንጂ እንዴ እንዴ ስትላፉ እናንተ ልቀቋቸው እስኪ ለማን እንደሚያግዙ ምናምን በዛው እናያለን አይደል እንዴ ጋይስ። እና ሰሞኑን ይመስለኛል እንግዲህ ሃይሚ ብቻቸውን ነው ያሉት የሚመስለኝ። እንግዲህ ግን ያው ሃይሚ ነገር እያሰላሰለች ነው። ነገር ስላችሁ የነበረውን ነገር ያው እኔ እናንተ ጥሩ ሰዎች ህልም ያለን ሰዎች ነበርን። አሁን ግን በቃ ሆነን ነበሩ ሆኖ ቀርቷል እያለች ነው ሃይሚ እየተጸጸተች ማለት ነው። ግን የተለየ ስሜት የላትም ለብሩክ ጥላቻ ነገር ማለት ነው። ግን ደግሞ ፌንት ምጥላት ነገር እያወቅናት ነው። አሁን ሰው ሲጣላት ፌንት፣ የሆነ ነገር ሲያስጨንቃት ፌንት። ረረ አወቅንብሽ ሃይሚ ማለት ነው። ሳሚሽ ሲላት ብርግግ ብላ አልተነሳችም። ምርጥ አራካት የምሬ ነው። የእሷ ብልጥነት ከዛ ደግሞ የእሱ ብልጥነት ረቡቡዬ ማልቻልም ብሏል። አሁን ሰሞኑን ጨምሮበታል የምር ሰይጣን ይመጣል አላለም። በዚህ አጋጣሚ ይመችህ የኛ ምርጥ ወጣት፣ የዘበኑ ምርጥ ሽማግሌ ወጣት። የምሬን ነው ማለት በሴቶችም በኩል በወንዶችም በኩል ያለውን ነገር የሚያስተምር ሶሻል ሚዲያ ላይ ዝሙት አላችሁት እንጂ እናንተ እነሱ አጨራረሱን ስላላወቁት ነው እንጂ በመጀመሪያም የጀመሩት ነገር በጣም አስተማሪ ነበር። ግን በመሀል መጥተው ምስቅልቅሉን አወጡት ማለት ነው። አንደኛ ከኦዲየንሱ የሚወጣው የሚወረወረው ነገር ምናምን ጨማብረው ሲሰሩ ተደበላለቀና ትምህርት መሆኑ ቀርቶ ጭራሹኑ በቃ የሆነ ወደ ሌላ መንገዱን ሳተ እና ማቆማቸው እንዲህ ማቋረጣቸው በጣም ጥሩ ነገር ነው። እና የኛ ውድ ቤተሰቦች ጨረቃ ፋሚሊ በዚህ መልኩ መጥቶላችኋል። አበባውን በተንተና አድርገህ እንግዲህ አንድ ቀን ሃይሚዬን በረጅም ቀሚስ በረጅም ጫማ እማያሰክር ወይን አጠጥተህ ደስተኛ እንድታረጋት በፕራንክ ነው የተናገረችው። በእውኗ የምትፈልገውን ነገር ነው የተናገረችው። ስለዚህ እዛች ቤት ውስጥ አንድ ቀን እንጠብቃለን ቡቡ ማለት ነው። ነገ ዛሬ ሳትል ወይም ደግሞ እንደምንም አባብለህ ባቦ በስላሴ ብለህ ዱባይ ወስደህ ቀጥ ነጠር ያለ ሆቴል ትይዛለህ። እዛ አባበትነ በቃ ምን የመሰለ ጊዜ ታሳልፋላችሁ። ባይሆን እኔም በሆነ እችላችኋለሁ። እዛ ከጠራችሁኝ የምሬን ነው። እንደዚህ ማድረግ ከፈለጋችሁ ከመጣችሁ እኔ እችላችኋለሁ። የምሬን ነው። እውነት ካገኘኋቸው እንደውም እኔ ያረግልህ ነበር። በእንደዛ ፋንታን ያዘጋጅና ጠራችሁና ከዛ እኔ ትችወጣለሁ አይደል ጋይስ? ምን ችግር አለው? ችግር የለውማ። ደግሞ ችግር አለው እንዳትሉኝ በኋላ። እኔ እኮ የመሰለኝን ነው የማወራው ማለት ነው። ምን ችግር የለው። አሁን እንደዚህ አድርጌ ነብርኬን አሁን ክላስ ነው ብዬ ብላችሁ ምን ችግር አለው? ደግሞ እኔ በቅንነት ነው ያሰብኩት። እናንተ ደግሞ ወደዛ ጠምለላችሁ ሌላ ነገር እንዳታመጡብኝ። ነገር እኮ ነው እዚህ ጨረቃ ፋሚሊ ውስጥ ያለው ነገር። ለማንኛውም በሰላም ዱባይ ያንጣችሁና ስንደርስ እናወራለን ጋይስ። እናመሰግናለን። ባይ